ጽናት ክፍል 87 ተለቀቀ። ጽ እያለቀሰች ነበረ። ምሩዬ ጽዬ ባክሽ እንደዚህ አትሁኝ። ምሩ ምን ልበል? አፈቀርኩት ያልኩት ሰው እንደዚህ እያደረገኝ፣ እኛ እኮ ከሱ አልሰማንም፣ እንዴት እናረጋግጣለን? ተይ ምሩ፣ በጥርሱ እየሸነገረኝ እንደዚህ የሚያደርገኝ ግን በደንብ ሰምተሻል? አዎ ምሩ ሰምቻለሁኝ። እሺ ኪራ ልጥራ? አይኑን ማየት አልፈልግም። ከቻልክ እንደውም ዛሬ እንዴት መጠበው እስኪ ምሩ። ቆይ ምንድነው የጎደለኝ? በኪራ አይን ውስጥ ምንድነው የጎደለኝ? ቆይ አንቺ እኮ ምንም አልጎደለሽም፣ ሙሉ ሴት ነሽ። እና ቆይ እኔ ላይ ይሄ ማድረጉ ምን አስፈለገ? እንደ ከተሞቹ ሰው አልሆንኩለትም። በፍጹም አንቺ ሙሉ ሴት ነሽ፣ አልጎደለብሽም። እና ይች ልጅ ከኔ በምን ተሽላ ነው የደረበብኝ? እባክሽ በቃ አለች ምሩዬ። ሊና መጣች። እንዴት ዋላችሁ ስትል ጽናት ወሮራ መታቻት። እንዴ ምን ሆነሽ ነው? የዛችን መንፈስ ተገባብሽ ስትላት ደገመቻት። እንዴ ኧረ ምን ሆናችሁ? ተረጋጉ። ምሩ ለምን አትወጭም ግን? እሰይ አንቺ ደግሞ ለእሷ እያሽቃበጥ ባይሆን። ጽናት ጫማዋን አውልቃ ውጭ በቃ ብላ መታች። በቃ ውጭ አልሻት አይደል? ውጭ። ጭራሽ ለሁለት ተነሳችብኝ። ይወጣላችኋላ። ውጪ ከዚህ ቤት አይንሽ እንዳለሽ ሆ ላወታ ሄደች። ጽ ምሩን አቅፋ ለቀሰች። ምሩዬም በጣም ተጨነቀች። ኡፍ አለች። ሊና ኡፍ እንዲህ ይሄ የማይረባ ምንም እንዳልተፈጠረ ነገራት። እንዴ አይሆንም ሊና አይሆንም፣ እዚህ ቤት ያለሽን እድሜማ እንደ ምንም ማራዘም አለብሽ ትላለች። አዎ ምንድነው ማተራዘሙ? አላከብረውም። አይ ምንም መድኃኒት ነው እኮ የምን በሽታ መድኃኒት አላከብረውም። እንዴ ህመም ሲኖርክ ዝም ብለህ በአደባባይ ትናገራለህ እንዴ? ሆ ምን ችግር አለው? ምናልባት መድኃኒቱን ፈልጌ ላገኝልሽ እችላለሁ። አላከብረውም። አመሰግናለሁ ዶክተር እየሰጠኛለ። ምን ነው? አይ ምንም፣ ሰው ሲያለቅስ ሰው ይረበሻል፣ ለዛ ነው። እስካሁን ጽናት እያለቀሰኝ ነው። አዎ ለምን እንደምታለቅስ ታውቃለህ? ቆይ አንቺ ጥያቄ ምን ማለት ነው? አላከብረውም። አንቺ እኮ ነሽ ጽናትን እያስለቀሻት ያለሽው። ማን? እኔ? አዎ ምን አድርጌ ነው ማስለቀሳት? እስካሁን ዝም ብዬ ሰማሁሽ። እስካሁን እቤት ስላልነበርኩ፣ ግን ደግሞ ጽናትን አምናታለሁ። ለማንኛውም ከቻልሽ ካሁን በኋላ ከጽናት ራቂ ብሎ ክብሮም ወደ ቤት ገባ። ሊናም ኡፍ አይ አይሆንም፣ ያቺ ሰይጣን እውነቱን አውቃ ይሆን እንደ ነው ኪራ ነገራት። ውይ የአገገማ ቅዱስ ብቻ ተናግሮ እንዳይሆን ኡፍ አለች ሊና። ብቻ በሆነ ምክንያት እድሜ ማራዘም አለብኝ። ምንም እኮ መሄጃ የለኝም። ኡፍ እያለች ነው። ሰላም ውድና የተከበራችሁ የምቤት ቻናል ተከታታዮች ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጽናት ከሳሎኑ ቁጭ ብላ ነበር። ኪራ መጣ። እንዴት ዋልሽ ንግስቴ ስትል ሲላት ጥላው ዞር አለች። እንዴ ምን ነው ስምስል ፊትሽን አዞር፣ ጉንፋን እንዳይዝህ፣ ጉንፋን ስለያዘኝ እንዳይቀባብህ ብዬ ነው አላችሁ። አልገባኝም። ከአንቺ የሚመጣ ጉንፋን ይዘ ምንድነው ክፋቱ? ጉንፋን ቀርቶብኝ ፍቅሬ በያዘህ አለች። ምን አልሽኝ እናት? ምንም ምግብ ላቅርብልህ? አይ እኔ እንኳ በልቼ ነው የመጣሁት። ባይ አይሆን አቅርቢና አይቼው ሚስቴ ላጉርሳት። እኔም አሁን በላሁ። ጽናቴ ግን ደህና ነሽ አይደል? ምን ነው አልመስልም? አልገባኝም። እያለቀች ነው እንዴ? እና እንዲስቅ ነው የጠበቀው? ምን ነው የሰማሽው ነገር አለ? አሁን ሰምቻለሁ። ማን ነገረሽ? አየህ አሁንም ድረስ አንተ የኔ መስማት እንጂ ስላደረግከው ነገር ምንም አላሳሰበህ አለችና ጽናት ወደ ውስጥ ገባች። ወይኔ ይቼ የሰይጣን ቁራጭ እንደዛ ተች አደረገችው፣ ነገረቻት። ወይኔ ተንጣ ብቻ ዛሬ አንገቷን ላይ ነው መቆምላት አላኪራ። ወይኔ ጉሮቤል፣ አሁን ጽናቴን በምን አንደበቴ ነው ማጽናናት? እንዴት ነው ማስረዳት? እያለ በጣም እየተጨናነቀ ምን ነው የዛን ቀን ባልወጣሁ ኑሮ
ደግሞ ወንዶቹን እንደዚህ በስብሰባ አስተባብረሽ ነበር አሉ። አረ እነሱ ናቸው ያወሩኛል። የሰኒ ግን ሰኒዬ ደህና አይደለሽም ማለት ፊትሽ አይ ማለት ስላልተኛው ነው። ለዛ ነው። እንደዛ ከሆነማ እኔ ልሄድ ላውራሽ ነበር የመጣሁት። አረ ችግር የለውም። እስኪ ምንድን ነው ጉዱን ንገሪኝ። ዘንድሮ ማንሰማ ጉድ የለ ሰኒ። እንደዚህ ሆነሽማ አልነግርሽም። ስትረጋጊ ደውዬልሽ እናወራለን አለ ምሮ። ወይ ምሮ ሁሉም ሰው ነገሩን ለነገ ብሎ እያሳደረው ነው እንደዚህ ችግር የሆነው። አሁንማ ሁሉ ነገር ግራ ገብቶኛ። አይፈ ሰኒ አልገባኝም። ሰኒ እየተፈጠረ ችግር አለ እንዴ? ችግር ሳይፈጠሩ ብላድራ እንዴ? አሁንማ ኤክስፖርት እናደርግ ነው። አይ ሰኒ እሺ ምንድን ነው እስኪ ንገሪኝ። አይ መጀመሪያ አንቺ ንገሪኝ። እኔማ ስለ ጽናት ላወራሽ ነበር። እስኪ ምን ሆነች? አረ ተረጋጊ። ደህና ናት አለኝ ምሮ። ደህናም ግን አይደለችም ማለት ምንድን ነው? ዛሬ ሊና በስልክ ስታወራ ሰማቻት። ታዲያ ምን ሰማች? ሊና ሴተኛ ዳሪ ናት። አየህ እውነት ጌታ ምን ይሳናል አለኝ ሰኒ። ሳይመሳኝ ነገ እውነቱን አፈረጠው። የምን እውነት ነው አለኝ ምሮ። ማለት ይሄን ነገር ታውቂ ነበር እንዴ? አዎ ቅዱስ እኮ መጥቶ ነገረኝ። ልጅቷ ኪራ ሰክሮ አብሮ አደሩ። ከዛ ደግሞ ቤቱ ገብቶ አልወጣ እና ለዛ ነበር ተሰብሳችሁ ታወሩ ነበር። አዎ እኔ በሰዓት ሁሉ ነገር ለጽናት ነግራታለሁ ብዬ ነበር። ግን ለጽናት አትንገሪያት፣ እኛው መላ እንፈልጋለን አሉ። አልገባኝም አለኝ ምሮ። አሁንም ያውቅ ነበር? ያውቁ ነበር። አየሽ ወንዶች የራሳ ጥፋታቸውን ለመሸፈን እርስ በርስ ይተጋገዛሉ። ቆይ ለምን? የጽናት ህይወት ሳሌ ምሮ። ሰኒ አላውቅም ማለት እስኪ አሁን እዚህ ምን አለች? እስኪ ንገሪኝ። እሷማ በሁሉ ሰው ጥፋት ራሷን መውቀስ ነው የምትወደው። ከሙሉ ስታለቅስ ነው የዋለችው። ወይ አፈር በበላው አለኝ ሰኒ። ልሄድ ነበርኩ ግን አይኗን እያየሁ መደበቅ አልችልም ብዬ ቀረሁ። ግን ሰኒ ዛሬ ስራ የለም እንዴ? አለ እንጂ። ግን እንዴት ነው በዚህ ሁኔታ የምሄደው? እዛም በሄድ ማተራመስ ነው ብዬ ተውኩት። በቃ አንቺ ተረጋጊ አለኝ ምሮ። አሁን ምን ማድረግ አለብን የሚለውን ነው ማሰብ። ምን ማሰብ ያስፈልገዋል? ሄዶ ማንቆርቷን አንጠልጥሎ ማስወጣት ነው እንጂ አለኝ ሰኒ። ሊና ኦፍ ወይኔ ፀሐይ፣ ወይኔ ፀሐይ። ለካ ቀን ስላልመጣ ነው እንደዚህ ማቃጠሏን ያላወቅኩት እያለ በስናይፐር እኮ ነው የቀጠቀጠችኝ እያለ ስትዘባርቅ ኪራ መቶ ጉሮሮዋን አነቃት። አንቺ ከይሲ እፍ ደግሞ ምልት ላይ ነው በእናትህ። እኔ ለራሷ ፀሐዩ ቀጥቅጣኝ ጥስብስ። አሁን እሱ ጉዳይ አይደለም። ምንድን ነው ያደረግሽው? ይልቅ በእናትህ ኪራ ለነፍሰ ወንድላለው ፍሪጅ ውስጥ ቀዝቀዛ ቢራ ካለ አምጣልኝ። ቀልድ ነው እንዳያስችላል። ቆይ ቢኖርስ ለአንቺ መርዝ እንጂ ቢራ ማውጣልኝ ይመስልሻል? ኡፍ ወይ ኢትዮጵያ። ሌላ ሀገሮች እኮ አነስ ያለች የመጠጥ ስቶር አላቸው። የኢትዮጵያ ውስጥ ግን ብቅል እንኳ እያመረትን አንድ ሚጠጥ። አንቺ ሴትዮ ያልተጠየቅሽን አትገባትሪ። ኡፍ ወይ ምንድን ነው የምትለኝ እንዴ? 3 ቀን ሞላኛ። ምን አለ አንድ ቀን ታገሰኝ። የሞላ ወይስ ይሻላል ኪራ? ምን አልክ አንተ? አሁንስ አበዛከው። ምን አልሽ? አበዛሁት አይደል? ቆይ ለጽናቴ ምንድን ነው ያልሻት? እፍ ወይ ይቺ ጨረራም ደግሞ ምን ብላላ? ውጋቴ ነገር ናት እንዴ? ረግ አንተ እንዴ አይኔ ልታጠፋኝ ነው እንዴ? ይኸውልሽ ሴት ሆንሽ እንጂ ጥርስሽ አራግቢ በእጅሽ ነበር የምሰጥሽ። ቆይ ምን አድርጊ ነው የምትለኝ? ኡፍ እጭ ጭራሽ ቤቴ ውስጥ መቃም ጀምረሽ ነበር? አዎ ምን ጣጣ አለው? ቆይ አለችው። በልበልበል እዛው ምን ልትሆን ነው? እዛው ሚስትህን አለች። ከዛ ኪራ በንዴት ቀጥ ብለሽ ውጭ አላት። አልወጣም። ሰይጣን አታንጭ። ውጭ ብዬሻለሁ ውጭ። ቆይ አንተ የዛሬን ባድር ምንድነው ችግሩ? ውጭ። እንዲሁም ልንገርህ ሁሉንም ነገር ለጽናት ነው የምነግራት። ስር ቁጭ በይ ብሎ አንገቷን አነቃት። አንቺ ለቀቃኝ ስትል ኪራ ልቀቀኝ፣ በጽናት የሚመጣብኝም በሙሉ አስወግደዋለሁ እንጂ አልለቀውም። አንተ ልቀቀኝ፣ ማውራው ገባሻል? ልቀቀኝ እያለ ትጫዋለች ሊና። ኪራም አንገቷን ሲታረጋት እና ሊና ጽናት ምንድን ነው ኪራ ምንድን ነው? ሊና ራሷን ስታወደቀች ሊና ሊና እያለ ነው።
ጽናትና ኪራ በጣም ደነገጡ። ሌናም ራሷን ሳተች። ምንድነው ስንቆይሽ እና ምን ላድርግ? ደንግጬ ስወጣ ሱሪና ዙሬ ስለብስ ካልሲንም የተለያየ እኮ ነው ያደረኩት። እሱን ተይው እባክሽ፣ ማን ያየኛል? አሁን ምንድነው የተፈጠረው? ኧረ አዎ ኪራ እኮ ልጅቷን መጣት። እሰይ የኔን ለጋሲ ነው ያስፈጠመልኝ። አንቺ ልጅቷ ራሷን ስታ ሆስፒታል ገብታለች። ምን ወይ ግን አሁንም ቢሆን ለእሷ ሳይሆን ለኪራ ነው ያዘንኩት። እሺ በቃ አሁን ሄድ እባክሽ አለኝ መድሩ። እንዴ እሷን ጠይቅ ምን ሄደው አይደለም ልጅቷ ሊገለኝ ነበር ብላ ከሳለው እያለች ነው። ኪራ ነው የምትከሰው? አዎ ደግሞ ዶክተሮቹ ሲያዩ ዝም አይሉም አለች ምሮ። ወይኔ ምን አይነት ጦስ ውስጥ ነው የገባው ነው? ኦፍ አለች። አላውቅም ሰኒ፣ አሁን እንሂድ። አሁን እንግዲህ ምን አማራጭ አለን? አዎ ምንም ቢሆን እኮ እንኳን በህይወት ተረፈች። አረ ይችን ልጅ መላከ ሞት ቢያት ራሱ ደንግጦሽ መቼም ማንም አይወስዳት። ረቴ አንቺ ልጅ ምንም አይባልም። ይልቁንስ ካልሲ ትቀይራለች ወይስ እንደዚህ ንቀረቴው እንዲው ቀይረዋለሁ እንጂ አለች። ሌና እና እንዳልኳችሁ ማንም እየተነሳ እዚህ ግቢ ውጭ እንዳይለኝ። ግን ይኸውልሽ አንቺን ብትሆኚ የማትፈልጊውን ነገር ቤቴ እንድታደርጊ አልፈልግም። ገባሽ? ምን ትመጻደቃለህ? ይሄኔ እኮ እስር ቤት ነበርክ። በቃ እሱም እኮ የሚያንደኝ ነገር አታርግ የሚልሽ ይሄ ነገር እንዳይፈጠር ነው። አዎ አቅምን አውቆ መኖር ጥሩ ነው። ያለበለዚያ እንዲህ ነው አንገት የሚያሰብረው። በቃ አሁን አረፍ በይ። የት? እዚህ ሶፋ ላይ እና ጠረጴዛም ሳፍራለሽ ሰራሚኩ ይሻልሻል እንዳይቀዝቅዝ እኮ ብለን ነው። አረ እንደው ሰኒ በፈጠረሽ እንዴ ጽናት፣ እስኪ እኔ የሚለበስ ነገር ላምጣልሽ አለች። እንዴ ሶፋው እኮ አይመችም። ኧረ ሌና እንግዲህ አትቅበጭ። እዛ ባንኮን የተደገፈች ከምተኛ ይሄ ሳይሻልሽ አይቀርም ማለት ኪራ። ሌናም ተናደደች። በቃ እኔም ውሃ ልጠጣ